ፋይናሊ እግዚአብሔርን አገኘሁት ስለ አሁን እንዳልኩ ተገነዘብኩ። እኔ ምን መሰለህ እኔ አሁን ከተለያየ ሰው ጋር አወራለሁ። ምንም ችግር የለብኝም ከሰው ጋር የማውራት። አሁን እዚህ ሀገር የተለየ ሀሳብ ስታስተናግድ ለምሳሌ ችግር አለ፣ አይሰማህም ሰው። አሁን ግን ሰው ይሰማሃል፣ ያዳምጠዋል፣ ትግባባለህ። እንዴት ነህ ደህና አደርክ ትባባላለህ። እባባላለሁ፣ በእርግጥ እባባላለሁ። ግን ያው ሰዎች አንዳንዴ አንደርስታንድ እኮ ላያደርጉ ይችላሉ። የልብን ሀሳብ ስትል ለምሳሌ ኢየሱስ ክርስቶስን ሰሙት እንዳልሰሙትም ጭራሽ ገደሉት። ለምን? ጭራሽ ይገፉት ነበር፣ ጭራሽ አይሰሙት ነበር። ለምን? የልቡን ሀሳብ ይናገር ስለነበር፣ የልቡ ብርሃን ይናገር ስለነበር። ከሆነ ነገር የተማረውን ሲሆን ከልቡ ውስጥ ያወቀውን ከልቡ ውስጥ የተማረውን ነገር ይናገር ስለነበር ነው የጠሉትና የገፉት የነበረው ሰው። ዳሴ ቀላል ነው። እውነት የሚናገር ሰው ሲጀመር እኮ አይወደድም። ነገር የልቡን ሀሳብ የሚናገር ሰው አዲስ ስለሚሆንበት ሰው በኢንፎርሜሽን ስለተሞላ በተመሳሳይ አይነት ኢንፎርሜሽን ሰው አዲሱን ነገር ሲሰመጣ ከፎል ደብሮ ይችላል፣ ላይረዳም ይችላል። ሰው ምንም ችግር የለውም። ምን ውስጥ ነው የምትኖረው? ትንሽ ጎጆ ቤት አለችኝ፣ እዛ ውስጥ ነኝ። አሁን ገብቼ ነው ቻርጅ እንዳያልቅብኝ ገብቼ ነው። ኦኬ፣ አሁን በቃ እየኖርክ ነው? ኤግዛክትሊ ሶፊ፣ እየኖርኩ ነው። አሁንማ ህይወት ውስጥ ገባሁ እኮ ከመለኮት ጋር አንድ ሆኛለሁ። አንድነት ውስጥ ሆኛለሁ። አንድነት ውስጥ ገብተናል ከምንጬ ጋር። አሁን ህይወትን ጀምሬያለሁ። አሁን እንደዚህ ፎቅ ምናምን ቢሰጡ ትኖራለህ እዛ ውስጥ ገብተህ? ኔቨር፣ ጭራሽ። እኔ በጣም ብዙ ድሎች ነበሩኝ፣ በጣም ብዙ ነገሮች ግን አልቀበላቸውም። እድሎችንም ሁሉንም ትቻለሁ። ብቻ ገርም ነው በጣም። እና አሁን ስታገባም እዛ ነው የምታኖራት? አዎ ከገባኋት እዚያ እመጣታለሁ። ትኖራለች ከኔ ጋር እንደ አጋዥ ታግዘኛለች። ከዛ ውጭ ግን በቃ አለቅ። እንደ አጋዥ አንድ ሚስት ባሏን እንደምታግዘው ታግዘኛለች፣ ሰፖርት ታደርገኛለች። ስለ በሌላ ነገር ሲሆን ለምሳሌ እኔ አሁን ድንቾች ተክላለሁ፣ ጎመን ተክላለሁ፣ እንደዚህ ናቹራል የሆኑ ነገሮችን ተክላለሁ። እነሱን የምመገቡ አፕል፣ ፕሪም፣ እነዚህ ነገሮች ነው የምገቡና እኮ እኔ ግራ የገባኝ የት ልትኖር ነው ታዲያ? አሁን እንደዚህ ድንች ተክለ ካሮት ተክለ ዝም ብለህ መኖር፣ በቃ ዝም ብለህ እዛ ብቻ መኖር ነው የተፈጠርነው እኮ። ለመኖር ነው የተፈጠርነው ሶፊ፣ ለመኖር ነው የተፈጠርነው። ዝም ብለህ መኖር፣ ድንች እየቀቀልክ መኖር። ኤግዛክትሊ። ሰክሰስ ለአንተ ምንድን ነው ሶፊ? ኧረ በእናትህ ለሰዎች ስኬታው ምንድን ነው ብለህ ታስባለህ ሶፊ? እኔ አንድ ሰው የተሳካለት ሰው ማን ነው ብለን የጠየቀኝ፣ አንድ ሰው ተሳክቶለታል የምለው ከባድ ጥያቄ ነው የጠየቀኝ። አንድ ሰው ተሳክቶለታል የምለው ሰው አለና ዓለምን ሁሉ አትርፎ ነፍሱን ግን ቢያጎላት ምን ይጠቅመዋል ይላል። ዓለምን ሁሉ አትርፎ ነፍሱን ቢያጎላት ምን ይጠቅመዋል? ስለዚህ ለእኔ በጣም የተሳካለት ሰው ነፍሱን ያተረፈ ኢየሱስ ክርስቶስን የህይወቱ ጌታ ገዢ አዳኝ አድርጎ ስለኔ በቃ የተሰዋልኛል፣ ስለኔ ሞተልኛል፣ ሞቴን ሞቶልኛል እና የዘላለም ህይወት። ለዚህ ነው ዮሐንስ 3:16 ላይ አይደለም የሚናገረው በአንዱ በእግዚአብሔር ልጅ ስላላመኑ አሁን ተፈርዶባቸዋል ነው። እና የተሳካላቸው ሰዎች በፍርድ ውስጥ የማይኖሩ ኢየሱስ ክርስቶስን በስሙ አምኑ የዘላለም ህይወት ያገኙ ሰዎች አንደኛ የተሳካላቸው ናቸው። መኪና የገዛ ሰው ሲጋጭ ይበሳጫል። ቤት የገዛ ሰው መሬት መዘት ይሰጋል። እዚህ ዓለም ላይ የምታገኘው ነገር በሙሉ አብሮ ስጋት ይዞ ነው የሚመጣው። እንደውም ምንም የሌለው ሰው አይተህ ከሆነ ገንዳ ጥግ የሚተኛ ሰው ገንዳ ጥግ መተኛ ጥሩ ነው እያልኩ አይደል። ለጥ ብሎ ይተኛል። ቁብ የለበት፣ እድር የለበት፣ ሰላም ነው በቃ ይተኛል። እንደውም ካስፈለገ ኢቭን በሽታ ራሱ አታካ ያደረገውም ብዙ። ግን ሰው ኢየሱስ ክርስቶስን የህይወቱ አዳኝ ገዢ አድርጎ ተቀብሎ የዘላለም ህይወቱን ሴኪውር ካደረገ ከዚህ በላይ ምን የተሳካላት ሰው አለ? ምን በቃ እና ከዚህ ውጭ አሁን እኔ ሆነን ለመናገር ይሄ ያኑሮ ስታይል
እግዚአብሔር ረድቶሃል። እንደው በጣም ጥሩ ቦታ ነው ያለው። ለምን በዚህ ላይ ግን ኢየሱስ ክርስቶስን የህይወት ጌታ አዳኝ ገዢ አድርገህ ብታደርግ ለሌሎች ሰዎች ደግሞ ልክ እንደዚህ የሚጠቅም ነገር እንዲሆን። አሁን አንዳንዶች አንተን እየወሰዱ ያሉት አብዶ ነው፣ ሜንታሊ ኢል ሆኖ ነው፣ በሰው ተበድሎ ነው። ያው የእኛ ደግሞ የእኛ የኛ የፓኪስታን ማህበረሰብ እኛ ፓኪስታኖች ጀጅመንታል ማይንድ እዚህ ድረስ ነው በጆንያ እና ከምንበላው ሩዝ ጋር ተያይዞ ነው መሰለኝ አብሮ ምቀኝነቱን ሰውን ጀጅ ማድረግ ከመጠየቅ ይልቅ እንዲህ ነው ብሎ መፈረጅ፣ ምን ሆነ ነው ብሎ ከማለት ይልቅ እንዲሆነ ነው የማለት እና በእኛ በፓኪስታን ባህል ትንሽ እቺ በጣም በቃ እና ኢትዮጵያውያን በጣም ደስ የሚሉ ናቸው። እንደዚህ አይደሉም። የእኛ ግን በፓኪስታኖች ሩዙን እንደኛ እንደ እንጀራ የምናደርገው ነገር አለ። እዚህ ሀገር እንጀራ ትሉታላችሁ ኢትዮጵያኖች። እንደ እንጀራ አድርገን በድንች ወጥ ነው የምንበላው። ከምግቡ ጋር ነው መሰለኝ ምቀኝነት፣ ክፋት፣ ጀጅመንታል ማይንድ፣ ሰውን በሌለበት ማዋል፣ ባልኖረበት ማኖር፣ እነዚህ ነገሮች ስላሉ አሁን አንተን እኔ ከአንተ ጋር ቀኑን ሙሉ ማውራት ይችላል ተግባብቼ። የሚገርምህ ጀጅ እያደረኩ አይደለም የምሰማ፣ ለመረዳት ነው የምሰማ እና ብዙ ሰውም አርጊመንት ውስጥ የሚገባው ሲያወራ ለመግባባት አይደለም ለማሸነፍ ነው። እኔ አሁን አንተ ላይ የሆነ የበላይነት ለመውሰድ ማውራት አይጠበቅብኝም። የአንተ የገባ መጽሐፍ ቅዱስ በጣም ደስ የምትል ቃል አለች። ሰው በተረዳው መረዳት በዚያው ልክና መጠን ይመላለስ ይላል። በቃ የአንተ ዓለም ይሄ ነው፣ የገባ ይሄ ነው። እዚች ላይ ግን አንድ ነገር ብቻ ጨምርባት። ኢየሱስ ክርስቶስን የህይወት ጌታ አዳኝ አድርገህ ጨምረህባት ከዚህ በላይ ፓኪስታኖችን እኛን አትስማል። ፓኪስታን አሁን በኢንቦክስ ይሰድባል፣ ኮሜንት ላይ ይሰድባል። ፓኪስታን ማለት በቃ ገራሚ ፍጡር ነው። ሲሳካልህ አይወድም። ስትወፍር አንተ ስፖርት አሰራም ይላል። ስትከሳ በሽታ ይዞት ነው ይላል። ስትሰጥ ሞኝ ይላል። ስትነፍቅ ገብጋባ ይላል። ግራ ኮረም ያቀፋ አልፈልግም በቃ ይሄ ኮንዶሚኒየምም ይቅርብኝ፣ ፎቅም ይቅርብኝ፣ ምንም ይቅርብኝ ብለህ ደግሞ ጫካ ስገባ አብዶ ነው ይላል። ከጫካ ስመጣ ምን ልታደርግ መጣ ይላል። ግራ ኮረም ያቀባው ብቻ ሰው ሰፈሪንግ ውስጥ ነው ያለው። ሶፊ ሰፈሪንግ ውስጥ ነው ያለው። በቃ ራሱ አላገኘውም። ሰው ክርስቲያን ሆኖ ብዙ ሰዎች ራሳቸውን ያጠፋሉ። ሙስሊም ሆኖ ብዙ ሰዎች ራሳቸውን ያጠፋሉ። ክርስቶስን አግኝቼዋለሁ፣ የዘላለም ደስታ አግኝቻለሁ፣ የህይወት ውሃ ጠጥቻለሁ ብሎ ሰዎች ህይወታቸውን ያጠፋሉ። ብዙ ነገር ያደርጋሉ። ፖይንቱ ሶፊ ይሰማላ። አሁን ክርስቶስን ማግኘት ማለት ራሱ ምን ማለት ነው? ክርስቶስን መቀበል ማለት ነው። እርግጠኛ ነኝ ሶፊዬ ከገባህ ጥሩ። አብዛኛው ጴንጤ አልገባውም። አንተ ከገባህ መልካም። ክርስቶስን መቀበል ማለት አሁን የት ነው የምንቀበለው? የት ነው ያለው? ቦሌ ቡላ እናንተ ሰፈር ነው? አሁን እየጀመረህ ነው። አሁን እነሱ እንዳሉት እያደረገ ነው። ተው አይደለም። ስማኝ፣ ኢየሱስ መቀበል ማለት ማንነትን መቀበል ማለት ነው። ኢየሱስን መቀበል ማለት ማንነታችንን መቀበል ማለት ነው። እኛ የረሳነው ማንነት ነበርን። እግዚአብሔር ሊያስታውሰን ስለፈለገ ክርስቶስን ሰጠ። እኛ ክርስቶስን ስንቀበል ወደ ክርስቶስን የህይወታችን ጌታ አዳኝ ገዢ አድርገን ስንቀበል ከሞት ወደ ህይወት፣ ከድቅድቅ ጨለማ ወደሚያስሱ ልክ ነህ። ልክ እሱን እኮ ነው። ለዛ ነው ከዛ በተረፈ ክርስቶስ መቀበል ማለት እኮ ጴንጤ መሆን ማለት አይደለም። የሆነ ማህበር ውስጥ ተቀላቅለ መኖር ማለት አይደለም። ሀሳቤ እንደተሰማኝ ነው ሶፊ። ሀሳቤ ለምሳሌ አሁን ልክ እንዳልከው ኢየሱስን መቀበል ማለት ጴንጤ መሆን ማለት አይደለም፣ ወይ ኦርቶዶክስ መሆን ማለት አይደለም፣ ወይ ሌላ ነገር መሆን ማለት አይደለም። ኢየሱስን መቀበል ማለት ፐርሶናሊቲን፣ ማንነትን፣ ትክክለኛ ምንጭህን ማወቅና መቀበል ማለት ነው። ገባህ? ክርስቶስ ማለት የሰው ልጅ ውሃ ልክ ነው። ሰው በትክክለኛ መኖር ካለበት ልክ እንደ ኢየሱስ ነው መኖር ያለበት። ገባህ? የእኛ ህይወት ኢየሱስ የኖረው ህይወት ነው። ገባህ? ስለዚህ ክርስቶስን ተቀበል ሲባል ማንነትን ተቀበል። አሁን ያለው ሰፈሪንግ ውስጥ ነው። አሁን ያለው ማንነትን ረስተው ከማንነት ውጭ እየኖርክ ነው። አሁን ማንነትን ተቀበል ማለት ነው። ክርስቶስን ተቀበል ማለት ያ ሰው አሜን ብሎ ክርስቶስን ይቀበላል። አሁን ስለ ክርስቶስ እነግረዋለሁ። ክርስቶስ እንዲህ ነው ሰው የክርስቶስ ማንነት ምን እንደሆነ አውቆ እንደ ራሱ ማንነት አድርጎ ይወስዷል። ከዚህ ያን ማንነት ለመኖር ምን ያደርጋል? ይኖራል ማለት ነው። ገባህ? ለዛ ነው እኮ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ሲል እኮ ኑሮ ነው። ክርስቶስን መቀበል እንዳልከው መኖር ነው። ከሌላው ዓለም የተለየ
አይነት ኑሮ መኖር ነው በዚሁ ዓለም ውስጥ ሆነ ማለት ነው። ለዚህ ነው በአእምሮ